የአይምሮና የሞራል ዝቅጠት ነው ያለብሽ? ማለት ምን ያህል ቢርብሽ ነው የሰውን ነፍስ ለዩቲዩብ መጠቀሚያነት የምትወዩ? ያናችሁን ያዙ። እንደዚህ ዛሬ የሚከፈተው በር፣ ዛሬ የሚሰራው በሞተ ሰው ላይ የሚሰራው ገንዘብ ነገ ከነገ ወዲያ ለቅሶ ቤት ታፕታፕ ማለት ሊያስጀምሩ ነው እነዚህ ሰዎች። ልጆቿ እንዲህ ቢሆኑ ኦኬ፣ እንደው ልጆቿ እንኳን እንዲህ ቢሆኑ መቆጣት የነበረባት ሴትዮ ናት እኮ። እናትየው ናት እኮ የምትሳሳተው። ነፃነት ወርቅነህ ማለት አይደለም ለሷ ለኛ ራሱ በጣም ትልቅ ቦታ ያለው አርቲስት ነውና ይህ ደረጃ ኃይሌ በፌስቡክ ፔጁ ላይ ያጋራው ጽሁፍ ነው። እኔ መቀረጼን አላውቅም። አየር ላይ ቼኩን ተቀብለሽ ብሬን አንጣ ምናምን ብለሽ ባልሽን ያባርሽው ነገር ትዝ ይልሻል? በጣም ድንጋይና ደደብ ነሽ። ድንጋይ ራስና ደደብ ነሽ። ወደ ደረጃ ኃይሌ ትደውላለች። እናም በምትደውልበት ሰዓት ግን ካሜራ ደቀናና ስልኩን ላውድ አድርጋ ነበር የምታዋራው። ይሄንን ለቅሶ እንዳልመጣ ራሱ ያስታውቃል። እንዲህ ብሎ ይቀርጽልሻል እና ሄድፎን አድርጓል። ሙዚቃም ነገር እየሰማ ነው መሰለኝ። ምን አርቲስት ገነት ንጋቱ የኢትዮጵያን ሕዝብ ይቅርታ ጠይቃለች። ላንቺ እይታ ፍለጋና ላንቺ የዚህ የተበጣጠሰ የዩቲዩብ ገንዘብ ብለሽ ሲበዛ ብልግናና ሆዳምነት ነው ከተማሪ የማይጠበቅ። ሰላም ቤተሰቦች እንዴት ናችሁልኝ? እንግዲህ በዛሬው ዕለት ገነት ንጋቱ ያደረገችው በጣም ብዙዎችን ያስደበረና በጣም ብዙዎችን እንዲነጋገሩባት ያደረገ አንድ ጉዳይ ነበረ። በትላንትናው ዕለት እንግዲህ የአርቲስት ነፃነት ወርቅነህ እንግዲህ ሞት ተሰምቶ ነበረ። እሱ ምክንያት በማድረግ እንግዲህ ቀጥታ ወደ ዩቲዩብ ቻናሏ በመምጣት እንግዲህ በሱ ሞት ላይ እንግዲህ ቪዲዮ ስትሰራ ነበረ ማለት ነው። እኔም እንግዲህ አይተነው ጀስት የሆነች አርቲስት ነበረች፣ ስሟ አልመጣልኝም፣ ግን እንደሷ እያደረገች መስሎኝ ቪዲዮን ሪያክት አድርጌበት ነበረ። ግን እንደዚህ መሆኑን አላወቅኩ ነበረ ምንም በሰዓቱ። ግን እሷ እንደ ኖርማል የአርቲስቱ ጓደኞች ጋር ደውላ እንግዲህ ጥያቄዎችን ስታደርግና ብዙ ነገሮች ዩቲዩብ ቻናሏ ላይ ስታደርግ ነበረ። እሱ ነገር እንግዲህ በዛሬው ዕለት መነጋገሪያ ሆኗል። እሱን የምናይ ይሆናል። ወደ ቪዲዮ። ገነት ንጋቱ ትላንትና በሰሩት ቪዲዮ ላይ ያው ተስተሻል፣ ስቼሽ ነበረ። ግን ዛሬ ቪዲዮዎች በጣም ብዙ ቪዲዮዎች ደርሰውኝ ነውና በጣም ድንጋይና ደደብ ነሽ። ድንጋይ ራስና ደደብ ነሽ ማለት ነፍስ ያወቁ ልጆች ባይኖሩሽ ኖሮ ከዚህ በላይ ረግጠሽ ነበረ። ግን ያው ነፍስ ያወቁ ልጆች አሉሽ፣ እነሱም እንዳይሸጠሩብኝ ምናምን ነገር ብቻ ድንጋይ ራስ ብቻ ልሻለሁ። ምን አይነት የአይምሮና የሞራል ዝቅጠት ነው ያለብሽ? ማለት ምን ያህል ቢርብሽ ነው የሰውን ነፍስ ለዩቲዩብ መጠቀሚያነት የምትወዩ? የሰው ልጅ ነፍስ ላንቺ እንጀራ ስትይ ምን አይነት ድንጋይ ራስ ነሽ? እግዚአብሔር እንደዚህ ይደረጋል? ቢያንስ ትልቅ ሰው ነሽ አይደል? የተማርሽ ሰው ነሽ። ረጅም ያን ሰው ያቃጥለሽ ስትደፊ ያቃጥለሽ አይደረግም። ማርያምን እንደተማረ ስታስቡት ማለት በነፃነት ወርቅነህ ማለት አይደለም ለሷ ለኛ ራሱ በጣም ትልቅ ቦታ ያለው አርቲስት ነውና ልክ እንደዛ እንደመሆኑ መጠን እዚህ ጋር በዩቲዩብ ቻናሉ ላይ ሊያውም በሰዓቱ እንደዛ በተፈጠረ በሰዓቱ ከች ብላ እንደዚህ አይነት ነገሮች ላይ ሪያክት ማድረጓ በጣም የሚያናድ ጉዳይ ነው። እኔ ጀስት ቲክቶክ ላይ እንደማንኛውም እንደሌሎቹ እንትን እያለች ነበር የመሰለኝ ቪዲዮ ላይ ወጣ እየተናገረች ምናምን፣ ምክንያቱም ከነሱ ስንሰማ ነው ትክክለኛ ነገር እንደሆነኛም የምናውቀው። ልክ እንደዛ ነገር መስሎኝ ነበረ። ነገር ግን እሷ በትክክለኛ ዩቲዩብ ቻናሏ ላይ ገብታ ነበረ እንደዛ አይነት ነገር ስታረጊ ነበርና በጣም አሳፋሪ ነው። እዛኩስ ምን ስታረጊ ነበር? እኛ መጠርጠር የነበረብን ሲጀመር በጣም ሆዳምና ረሃብተኛ ነሽ። እግዚአብሔር ለዩቲዩብ እንትንሽ ብለሽ አንድ እሺ ደሬስ ተይው፣ ቢያንስ በቁም ያለ ሰው ነው ሀዘን ላይም ሆኖ ሸጠርሽው፣ እሱን ተይው። እንዴት የሞተውን ሰው ስለሞተው ነፍስ ስለዛሽ ነፍስ እንዴት አታስቢ? ኦንሊ ስለ ምግብሽና ስለ እንጀራ እራበሽ እንዴ? ምንድነው ዩቲዩባችሁ አልታያላችሁ? ቤት ውስጥ እዛ ከልጆቹ ጋር መሰሪው ዩቲዩብ አልታየ ብሎሽ ነው? አሁን በዚህ በንጹህ ነፍስ እዚህ የምትቀልጂው፣ በሰው ሞት የምትቀልጂው ምን ያህል ብትራቢ ነው? ጀስት እኮ የሚያናደው ደግሞ እንደሆነ ታውቃላችሁ፣ ጓደኛዋ ማለት እንደዛ ትውውቅ እያላቸው መሆኑ ማለት ነው። በጣም ነው የሚተዋወቁ። በዛ መልኩ ሆኖ እንደውም ፊልም ሳይሰሩላ አይቀሩም። ግን እንደዛ አይነት ነገር ሆኖ እንደዚህም ነገር መፈጠሩ በጣም ያበሳጫል። ምን አይነት ድንጋይ ራስ ነው? ድንጋይ ራስ ነች ወይ ሚኪ? እኔ እግዚአብሔርን ነው የምልሽ። ማለት ነፍስ ያወቁ ልጆች ባይኖርሽ ኖሮ ከዚህ በላይ ረግጥሽ ነበር። በጣም ቆሻሻ ሰው ነሽ። እግዚአብሔር ከቻላችሁ አድርሱላት። ሼር ኮፒ ሊንክ እያደረጋችሁ ቪዲዮ ተመቷል። ይሄን ሰሞን እየታየ አይደለምሽ ጋይሶች? ሼር ኮፒ ሊንክ ምናምን ነገር በጣም እናንተ እስኪ በዚህ ቪዲዮ ላይ ያላችሁን የሆነ በቃ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። የምር ልክ አይደለንም እኛ ማለት እንደዚህ ማድረጓ ልክ ነው የምትሉት? እስኪ እናንተን ሐሳብና አስተያየት ኮሜንት ላይ አስቀምጡልኝ። ቪዲዮ ደግሞ ለብዙ ሰዎች እንዲዳረስ ላይክ ማድረጉን እንዳትረሱ። በጣም ሾት ወዳለች ነው አካል አስተማራት እናት ናት እኮ እቺ እናት ናት እኮ። አሁን የኔም እናት ናት፣ አብዛኞቻችሁ እናት ናት። ልጆቿ እንዲህ ቢሆኑ ኦኬ፣ እንደው ልጆቿ እንኳን እንዲህ ቢሆኑ መቆጣት የነበረባት ሴትዮ ናት እኮ። እናትየው ናት እኮ የምትሳሳተው።
አሁን ምንድነው እቺን እኮ መምከር እኮ አያስፈልግም። ምን ብላችሁ ነው የምትመክሯት? እቺን ፖምፕላ ፐርፐዝ ላይ ያጠፋች ሴትዮ ወይም ደግሞ ስንት ለቅሶ የበላች ሴትዮ፣ ስንት ሀዘን ላይ የተቀመጠች፣ ስንት የኢትዮጵያን ሕግና ስርዓት ወግ ማዕረግ የምታውቅ ሴትዮ እንዴት ነው የምትሳሳተው? አንዴ ነው ዘመን አመጣሽ ነገር ዘመን አመጣሽ። ኦኬ ለልጆቹ ነው፣ ኦኬ ለልጆቿ ምናምን ይሁን፣ ልጆቿ ይሳሳቱ። አይ ልጆች ናቸው አቁም፣ ኦኬ እንዳንቀደም ምናምን ብሎ ዩቲዩብ ላይ ምናምን አሉ። በቃ በልጆቼ ቦታ ነው ይቅርታ አላለው። የተሳሳቱት ልጆቿ ቢሆኑ ኦኬ፣ እናትየው ነው የተሳሳተችው። እንደዚህ ዘመኖት እንግዲህ እስኪ እናንተን ሀሳብና አስተያየት ኮሜንት ላይ አስቀምጡ። እንግዲህ እኔ ማለት ያለብኝ ቅድም ላይም ስላወራው ማለት ነው፣ ወጣት እንደውም የፈረደበት የለም። ወጣቱ ለብር ብሎ ራቆቱን ራቁቷን ተንቀጠቀጠች፣ ለብር ብሎ እንዲያረገ ይሄው ሱሰኛ አይቀየር ምናምን። እሺ አስተያየት ተቀበል። አሁን ብዙ ቂጡንም ያወዛውዝ የለም ቲክቶክ ላይ፣ እንደውም ብዙ ሰው ቁም ነገረኛ እየሆነ ነው። ስለዚህ ከኛ በላይ ያላችሁት ደግሞ ትልልቅ የምትባሉ ታዋቂያን አረጋውያን ምናምን አረጋውያናችሁን ያዙ። እንደዚህ ዛሬ የሚከፈተው በር፣ ዛሬ የሚሰራው በሞተ ሰው ላይ የሚሰራው ገንዘብ ነገ ከነገ ወዲያ ለቅሶ ቤት ታፕታፕ ማለት ሊያስጀምሩ ነው እነዚህ ሰዎች። ቀብር ፕሮግራም ምናምን በቃ ላይቭ ምናምን ሬሳ ላይቭ ምናምን ማሳየት ሊጀምሩ ነው። በጣም ሊታሰብበት ይገባል። እንዴ የላይኛው ትውልድ የታችኛውን ለመሳደብ ለመናገር በጣም ፈጣን ነው፣ ግን ከላይ ወደ ታች እንዴ ጅልም እኮ ያድጋል፣ ጅልም ያረጃል። እድሜ ከሰጠው እድሜ ከፈጣሪ ነው፣ ሞኝም ያረጃል ከፈጣሪ ነው። ምንም ችግር የለውም። ስለዚህ ስነ ስርዓት አስይዙልን። አይደረግም። የሰራችሁ ስራ በጣም ነውር ነው። አይደረግም። የዛሬን አሳድሪኝ ነው ማለት አይደረግም። የቤተሰብ ጉዳይ ስጨርስ በቃ የምትፖስተው ስታጣ በሰው ሀዘን ላይ እንደዚህ ምናምን መልክ ተሰርቶ በጣም ነበር የሚያበሳጨው። የምር ነው ብላችሁ በጣም ማለት ነው። ምክንያቱም አስቡት፣ ቤተሰቦች ያዩታል ይሄንን ፕሮግራም። በተለይ እሷ ዩቲዩብ ቻናል በጣም ትልቅ እንትን ነውና አይን ውስጥ የመግባት ቻናሉ በጣም ትልቅ እንትን ላይ ነው ያለውና አስቡት እንደዚህ ሲደረግ ማለት ነው። ሲስ ነፃነት ወርቅ ነው ቤተሰቦች ምን እንዲሰማቸው እንደሚችል ማለት ነውና ያን ማሰብ ነበረባት። ግን እኔ እንጃ አንዳንዴ ያው ብቻ። ይህ ደረጀ ኃይሌ በፌስቡክ ፔጁ ላይ ያጋራው ጽሑፍ ነው። እኔ መቀረጼን አላውቅም። እንደ ቀድሞ ወዳጅነታችን ሐዘኗን ልትገልጽ መስሎኝ ሆስፒታል ውስጥ ሆኜ በጥልቅ ሐዘን ውስጥ ሆኜ ነው ያወራኋት። ሲበዛ ብልግናና ሆዳምነት ነው፣ ከተማረ ማይጠበቅ ሲል ተናግሯል። ይሄንንም የተናገረው ለገነት ንጋቱ ሲሆን በአርቲስት ነፃነት ወርቅነህ ህልፈት ዙሪያ ለመጠየቅ ወደ ደረጀ ኃይሌ ትደውላለች። እናም በምትደውልበት ሰዓት ግን ካሜራ ደቀናና ስልኩን ላውድ አርጋ ነበር የምታዋራው። ይሄንን ደግሞ ደረጀ ኃይሌ በፍጹም አያውቀውም ነበር። በዚህም የተበሳጨው ደረጀ ኃይሌ ይሄንን ጽሑፍ ሊያጋራ ችሏል። እናንተስ ምን ትላላችሁ? ለቅሶ ቦታ ብትሄጂ በጣም ነው የሚያናደው። ምንም ሌላ ነገር አያስፈልገውም። በጣም የሚያበሳጭ ጉዳይ ነው። ማርያም ነው የምላችሁ። ይሄ እንትን ምናምን ሳይሆን በጣም ያናዳል። አስቡት እስኪ እናንተ ጋር ተደውሎ ምናምን እዛ ጋር እያስመሰለ ነው አንድ ሰው፣ ግን እዚህ ጋር ደግሞ እናንተ ሀዘን ላይ ሆናችሁ እያወራችሁት ምናምን ያ ሰው ደግሞ በእናንተ ገንዘብ እየሰራ ሲሆን ይሄ አያበሳጭም? ስታስቡት ራሱ በጣም ለቅሶ እንዳልመጣ ራሱ ያስታውቃል። እንዲሁ ነው ይቀርጽልሻል። እና ሄድፎን አድርጓል፣ ሙዚቃም ነገር እየሰማ ነው መሰለኝ። ምን እያረክ ነው ምናምን እለዋለሁ። ይሄ እንዴ ምን ችግር አለው ምናምን አለ። እንዴ ችግር የለም የት ታውቀዋለህ አንተ አሁን ለቅሶ ላይ ነው የመጣው ዞር በል ምናምን ብዬ አባረርኩት። ፈራኝ ጭራሽ እንደዛ ስለው እንደውም ለካ ይናገራሉ እንዴ ብሎ ነው እኮ። እና እኛ አሁን ሀዘን ላይ ስለሆነ በቃ ያው ሀዘን ላይ ስለሆንሽ ዝም ብለሽ እንደዚህ ታያለሽ አይደለም። እንደዛ መሆን የለበትም። መናገር መቻል አለብን። አንዳንድ ጊዜ ተው ማለት አለብን። የሆነ ነገር ሲሆን ተው ማለት አለብን። እንደ ወንድማማች ወይም እንደ አገር አብረን እንደምንኖር ሰዎች መከባበር አለብን። ስራውን ማክበር አለብኝ። የሱን ጤንነትና ቤተሰባዊ ክብሩንም መጠበቅ አለብኝ። ማንም ሰው ሀይ የሚል የለም ስለኛ። ማንም ሰው የፈለገ ነገር ቢሆን አርቲስቶች እኮ እንዲህ ናቸው ነው የሚባለው። ስለኛ መልካም የሚያስቡ ሰዎች ሁሉ መልካም የሚያስብላቸው ሰው ይብዛላቸው። አርቲስት ገነት ንጋቱ የኢትዮጵያን ሕዝብ ይቅርታ ጠይቃለች። በትናንትናው ዕለት እንግዲህ በአርቲስት ነፃነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን ገልጬ ዜና መስራት ይታወቃል። እናም በቪዲዮ ላይ ከወዳጄና ጓደኛዬ ኮሜዲያን ደረጀ ኃይሌ ጋር ያደረጉትን የስልክ ልውውጥ አካትቼበታለሁ። የእሱን ሐሳብ ጨምሮ ማካተቴ መላው የኢትዮጵያን ሕዝብ ቅር አሰኝቷል። ቅሬታውም ተገቢ ነው ብዬ ስላመንኩ መላው የኢትዮጵያ ሕዝብና አድናቂዎቼን ይቅርታ ለመጠየቅ እወዳለሁ። በድጋሚ እጅግ የምወደው ወንድሜ አርቲስት ነፃነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን
በመግለጽ ለቤተሰቦቹ ለወዳጆቹና ለመላው አድናቂዎቹ መጽናናትን እመኛለሁ በማለት አርቲስት ገነት ንጋቱ ሐሳቡን ገልጻለች። እንግዲህ ፊቱ ያስታውቅ ነበር በጣም ማለት ገነት ንጋቱ አቡሽ ነኝ። የሙዝ ደንበኛዬ ነበርሽ አሰላ ከተማ ተከራክረሽ ትገዢ ነበር፣ ግን ቲፕም ሰጪ ነበር ሲኖርሽ። እሱን ላወራ ሳይሆን ሌላ ቅሌት ሽልነግርሽ ነው ማለት ነፂ ሬስት ኢን ፒስ። ሀገር የማይረሳው የሳቃችን ምንጭ ልባችን ውስጥ ሁሌ ቦታ ያለው ወንድማችን ህመሙ ሳንሰማ ሞቱን በመስማታችን ሁላችንም እንደ ህዝብ እንደ ሀገር አዝነናል። ግን አንቺ የዛሬ 10 ዓመት ምን አደረግሽ መሰለሽ? ታመምሻል። አንዴ ፋይል መዘርገፍ የጀመርሽው አንቺ ስለሆንሽ ገመና የሚባል ነገር ላይ ስርዓት ስለሌለሽ እኛም እናወራው ስለባልሽ ነው። የዛሬ 10 ዓመት ምን አደረግሽ መሰለሽ? አንቺ ታመሽ በጣም አሳዝነሽ አዋጣንልሽ እኮ ለመንሽ አዋጣንልሽ ምናምን። እኔ ራሴ ልጅ ነኝ ይዛል ማለት የድርሻዬን ሳላዋጣ አልቀርም ማለት ተነስተውሽ። ከዛ ሼኹ ሼህ መሐመድ ሁሴን አላሙዲን ምርጥ ሰው እሳቸው 2 ሚሊዮን ብር ቼክ ፈረሙሽ። አየር ላይ ቼኩን ተቀብለሽ ብሬን አንተ ምናምን ብለሽ ባልሽን ያባረርሽው ነገር ትዝ ይልሻል? ያው ወንድ ልጅ ከወለደና ለልጆቹ የምር ነው እንጃ የምር ነው ነገር ይከብዳል። የምር ነው ይሰማልሽ። ላይቭ ላይ መሆንሽን አብረተሽ ቁጭ ማለትሽን ታውቂያለሽ። ላንቺ እይታ ፍለጋና ላንቺ የዚህ የተበጣጠሰ የዩቲዩብ ገንዘብ ብለሽ የአንድ ወንድማችንን ሐዘን የአንድ ወንድማችንን ያስታውቅ ነበር ምናምን። አንቺ ራስሽ ጥቁር ልብ እንዳለሽ እኔ ዛሬ 10 ዓመት ሳይሆን በልጅነት ነው የማውቀው። የአንድ ከተማ ልጆች ነን። አንቺ ቀበሌ 10 ቤታችሁ፣ እኔ ቀበሌ 5 ቤታችን። ለማንኛውም ይቅርታን ብትጠይቂ ቆሻሽነትሽ ጎልቶ ስለወጣ ይህንን መናገር ስላለብኝ ነው የተናገርኩት። ባልሽንም ቼኩን ተቀበለሽ እንዳባረሽ ማለት ነው የለመድሽ ነው ማለት ያክል ነው። ጥቁር ልብ ተነበረውበት ፊቱ ያስታውቅ ነበር በጣም ማለት እንግዲህ እዩት። ይሄ ነው ቪዲዮ። ይሄ ቪዲዮ እንደዚሁ ነው የተለቀቀው። እኔ በሰዓቱ ሳይው ቲክቶክ ላይ የተለቀቀ ነበር የመሰለኝ። ምክንያቱም በፍሬሙ ልክ ማለት ነውና ከቲክቶክ ላይ ነበር አምጥቼ የሚሰራውበት እና ቢያንስ የራሷን አስተያየት የሰጠችና ማለት ሐዘኗን ልክ እንደሌሎቹ እየገለጸች ምናምን የመሰለኝ። ልክ ቅድም እንዳልኳችሁ ያው እንደማንኛውም ሰው እኛ ከነሱ ስንሰማ ስለሆነ ሪል እንደሆነ የምናውቀው ልክ እንደዛ መስሎ ነበር እንትን ያልኩበት እዚህ አምጥቼ ያሳየዋችሁና ግን በራሷ ዩቲዩብ ቻናል ላይ ነበር የነበረው። ተኝቶ ነበር ብዙ ደሬ ተኝቶ ነበር ብዙ። አይ ዛሬ ነው ታረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አማማኝ ብሎ ከምር ነው ስራ ሊገባ? አዎ እንዴ አዎ ወጣሽ በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ ሶሪ ተመልካቾቻችን ደረገም አዲስ ዜና ሰምቼ ነው የመጣሁት። በበርካታ ስራዎች የምናውቀው በኮሜዲ ስራዎቹ፣ በቁም ነገር የፊልም ስራዎቹ፣ በቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት ናሁ ቲቪ ላይም እንደዚሁ የቤተሰብ ጨዋታ ፕሮግራም ያዘጋጅ ነበረ። አርቲስት ነፃነት ወርቅነህ በድንገት ህይወቱን ማለፉን ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይህን ዜና ላስተላልፍ የመጣሁት እና በጣም ነው የምናዝነው። እንደሰማችሁት አሁን እንግዲህ ደረጀ ኃይል የጻፈው መልእክት ነው። ከገነት ጋር በነበረኝ የስልክ ልውውጥ እየተቀረጽኩ እንደነበረ አላውቅም። አርቲስት ደረጀ ኃይሉ ይላል ማለት ነው። ከላይ ደግሞ በፌስቡክ ገጹ ላይ እንዳስቀመጠው እኔ መቀረጼን አላውቅም። እንደ ቀድሞ ወዳጅነታችን ሐዘኗን ልትገልጽልኝ መስሎኝ ሆስፒታል ሆኜ በጥልቅ ሐዘን ውስጥ ሆኜ ያወራኋት ሲበዛ ብልግናና ሆዳምነት ነው ከተማሪ የማይጠበቅ ብሎ እንግዲህ በራሱ ፌስቡክ ፔጅ ላይ እንግዲህ ያስቀምጦታል እንደምታዩት ማለት ነው። ብቻ ቤተሰብ በጣም የሚያሳዝንና በጣም የማይሆን ነገር ነበር ያደረገችው።
ጥፋት በሉት እና ደግሞ ይቅርታም ጠይቃበታለች። ብቻ ከዚህ ይቅርታዋ እንደምትማርበት ተስፋ አደርጋለሁ። ቤተሰቦች የዛሬው ቪዲዮ ይሄንን ይመስል ነበር። በቪዲዮ ላይ ያላችሁን ሀሳብ አስተያየትና እስካሁንም ቻናሉ ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ በሚቀጥለው ባሪ ቪዲዮ እስክንገናኝ ድረስ አሉ እንዴ ብሎ ነው እኮ እና እኛ አሁን ሀዘን ላይ ስለሆነ በቃ ያው ሀዘን ላይ ስለሆንሽ ዝም ብለሽ እንደዚህ ታያለሽ አይደለም። እንደዛ መሆን የለበትም። መናገር መቻል አለብን። አንዳንድ ጊዜ ተው ማለት አለብን።